ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ 7 ሰዓት ነው አሁን ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ የሚተላለፈው የዛሬ ሐሙስ 4 ማዕዘን ዜናችን ነው አሁን ይጀምራል አበይት ነጥቦቹን ልናስቀድም ነው ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው ሾሙ መንግስት በጦርነት ውስጥ ሆኖ ለሰላም ሲያደርግ የነበረውን ጥረት አሁንም ላይ በሰላም ስምምነቱ የተገቡ ቃሎችን ፈጥኖ በመተግበር ያሳየ ስለመሆኑ አስታወቀ እንግሊዝ ለዩክሬን ሰጥቷል ያለችውን በዩራኒየም የበለጸገ መሳሪያን ተከትሎ ሩሲያ ሀገሪቱን አስጠነቀቀች የሚለውን ደግሞ ከውጭ ለትንታኔ መርጠናል ሰለሞን ኃይለ ኢየሱስ ነኝ አብራችሁን ቆዩ በቅድሚያም የፌዴራል ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው ሾሙ የፌዴሬሽን ምክር ቤት በሕገ መንግስቱ አንቀጽ 62(9) እና በአዋጅ ቁጥር 359 ዝባር 1995 አንቀጽ 14(2) ለመሰረት የትግራይ ክልል ጊዜያዊ አስተዳደር እንዲቋቋም ባስተላለፈው ውሳኔ መሰረት እንደዚሁም በኢፌድሪ መንግስትና በህወሓት መካከል ዘላቂ ሰላምን ለማስፈንና ግጭትን ለማስቆም በፕሪቶሪያው ደቡብ አፍሪካ በተደረገው የሰላም ስምምነት አንቀጽ 10(1) መሰረት አካታች ጊዜያዊ አስተዳደር መቋቋም በማስፈለጉም የሚኒስትሮች ምክር ቤት በመጋቢት 9 ቀን 2015 ዓ.ም ባካሄደው መደበኛ ስብሰባ የትግራይ ክልል አካታች ጊዜያዊ አስተዳደር ደንብን አጽድቋል በዚሁ ደንብ አንቀጽ 3(2) መሰረት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው ሾመዋል ርዕሰ መስተዳድሩ በክልሉ የሚንቀሳቀሱ የተለያዩ የፖለቲካ ኃይሎችን ውክልና የሚያረጋግጥና አካታች የሆነ አስተዳደር በማዋቀር የክልሉን አስፈጻሚ አካል የመምራትና የማስተባበር ኃላፊነት የተጣለባቸው መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ለኢትዮጵያ ቴሌቪዥን በላከው መረጃው አስታውቋል መንግስት ጦርነት ውስጥ ሆኖም ለሰላም ሲያደርግ የነበረውን ጥረት አሁንም ላይ በሰላም ስምምነቱ መሰረት የተገቡ ቃሎችን ፈጥኖ በመተግበር ያሳየ ነው በትናንትናው ዕለትም ህወሓት ከ2 ዓመታት በላይ ተጥሎበት የነበረውን የሽብርተኝነት ፍረጃ ተነስቶለታል ዘጋቢያችን ንብረት የተሆነ በጉዳዩ ዙሪያ ተከታዩን አጠናቅሯል ህወሓት ህገ መንግስታዊ ስርዓቱን በመቃረን ሲፈጽማቸው የነበሩ አካሄዶች በተስፋ የተጀመረው ለውጥ የተስፋ አስቆራጭ እርምጃዎች ውስጥ እንዲገባ አድርጓል በሚል ወቀሳ ይቀርብበታል ህገወጥ ምርጫ በማድረግ የሰሜን ዕዝ ላይ የከፈተው ጥቃት ደግሞ ኢትዮጵያውያን በአውዳሚ ጦርነት ውስጥ እንዲያልፉ ምክንያት ሆኗል በፌደራሉ መንግስት በኩል ኢትዮጵያ ወደ ጦርነት እንዳትገባ አሻማጋዮችን ወደ መቀሌ በመላክ ጭምር ጥረቶች ሲደረጉ ነበር የሰላም ጥረቶች ግን በወቅቱ ሰሚ ባለማግኘታቸው ህወሓት ከህጋዊነት ይልቅ መሳሪያ በመምዘዝ ምርጫው ውጊያ መሆኑን አሳወቀ ጦርነቱ በ15 ቀናት ውስጥ በመከላከያ ሰራዊት አሸናፊነት ተጠናቆ ሰላም እንዲፈጠር ጥሪ ቢቀርብም ጊዜያዊ አስተዳደር ቢመሰረትም የታሰበው ሰላም ሳይመጣ ቀርቶ ሌላ ዙር ጦርነት ውስጥ ተገባ የፌደራሉ መንግስት ጦርነት ውስጥም ሆኖ ኢትዮጵያ ሰላምን የምትፈልገው በሚል ተደጋጋሚ ጥሪዎችን ሲያቀርብ ነበር የኢትዮጵያ መንግስት የኢትዮጵያ ህዝብ ፍላጎት ግን አንድም ጥይት ኢትዮጵያ ውስጥ እንዳይተኩስ ለጥይት የሚወጣው ዶላር ለመድኃኒት ለግንባታ እንዲውል ማድረግ ነው የኛም የህዝባችንን ፍላጎት በመንግስት በኩል የነበሩ የሰላም ፍላጎቶችን እንደድ ሲጠቀም የነበረው ህወሓት ግን ኃይል በማሰባሰብ ጦርነቱ እንዲራዘም ምክንያት ሲሆን በተደጋጋሚ ታይቷል የፌደራሉ መንግስት ግን ጦርነት ተገዶ የገባበት ነው ከዚህ ችግር ለመውጣትም ፍላጎቴ ነው ሲል ውጊያ ውስጥም ሆኖ ደጋግሞ ተናግሮታል ያኛ እንወድም በጣም ነው ውጊያ የምንጠላው እኔ በ14 ዓመት ነው ክላሽ የተሸከምኩት አውቀዋለሁ እና አልፈልገው ማየት አልፈልግም ብዙ ሲበላ ይቻላል ውጊያ ጓደኛ ይበላ ወንድም ይበላ አደገኛ በሽታ ነው የሚነርግልኛል ውጊያ ልማት ነው የምፈልግ ማን ነው ውጊያ የሚወደው ሀገር ሳትፈልግ የገባችበት ጦርነት ቆሞ ሰላም እንዲረጋገጥም ያለ ቅድመ ሁኔታ መደራደር የሚለው ሐሳብ ቀድሞ የቀረበው ከመንግስት በኩል ነበር መንግስት ደጋግሞ ሰላም የፈለገበትን ምክንያት ያኔ በጦርነቱ ወቅት ጠቅላይ ሚኒስትር አብይ አህመድ እንዲህ ሲሉ ተናግረው ነበር ለኢትዮጵያውያን ሰላምና ፎይታ ማምጣት ነው ኢትዮጵያውያን ሰላም ይወዳሉ
ኢትዮጵያውያን ሰርተው ጥረው ግረው መኖር ይፈልጋሉ። ይህ እንዳይሆን ተገደው ከገቡበት ጦርነት ባጠረ ጊዜ ውስጥ ወጥተው ወደ ሰላም፣ ሰላማዊ ዜና፣ ሰላማዊ ህይወት መሸጋገር ይፈልጋሉ። ሰላምና እፎይታም ለኢትዮጵያ እንዲመጣ ግብ አድርገን እንሰራለን። በዚህ ጉዳይ በዚህ ግጭት ውስጥ ዝም ብለን የምንኖር ሳይሆን ሰምዌር ቋጭተን ምንሻውን ሰላም እንደ ፋውንዴሽን ወስደን ወደ ብልጽግና የምናደርገውን ጉዞ ለማስቀጠል እንጥራለን። ይህ የመንግስት የሰላም ፍላጎት መጨረሻ ላይ ተሰሚነት አግኝቶ በህወሓትና በመንግስት መካከል ጥቅምት 23 2015 ላይ በደቡብ አፍሪካ ፕሪቶሪያ ላይ የተደረሰው ስምምነት ከጠመንጃ ይልቅ የሐሳብ የበላይነት እንዲመጣ እድል ፈጥሯል። ይህ በጎ ጅምር ለሁሉም ነገር ብርታት ሆኖ በሰላም ስምምነቱ ቃል የተገቡ ጉዳዮች እየተፈጸሙ ነው። ህወሓትም ከ2 ዓመት በፊት በህዝብ ተወካዮች ምክር ቤት ተጥሎበት የነበረው የሽብርተኝነት ፍረጃም በትናንትናው ዕለት በምክር ቤቱ በአብላጫ ድምጽ ውሳኔ ተነስቷል። ይህ በዚህ እንዳለ መንግስት የሰሜኑን ጦርነት እንዲያከትም ከህወሓት ጋር የፈረመውን የሰላም ስምምነት ተግባራዊ ለማድረግ በርካታ ስራዎችን ሰርቷል። ስምምነቱን መሬት ላይ ለማውረድ በሁለቱም ወገኖች የተደረጉ ጥረቶች ውጤት ማሳየታቸው ደግሞ በቀጣይ የሰላም ስምምነቱን ሙሉ በሙሉ ገቢራዊ ለማድረግ ተስፋ ሰጪ ሆኖ ታይቷል። ማለት ታደለ በዚህ ጉዳይ ላይ ተከታዩን አጠናቅራለች። በደቡብ አፍሪካ ፕሪቶሪያ በፌዴራል መንግስትና በህወሓት መካከል የተፈረመው የሰላም ስምምነት በኢትዮጵያ ከ2 ዓመታት በላይ የዘለቀውን ጦርነት ለመቋጨት አስችሏል። የሁለቱ ወገኖች የጦር አመራሮች በኬንያ ናይሮቢ የፈረሙት የሰላም ስምምነት ዝርዝር አፈጻጸም ደግሞ የስምምነቱ ቀጣይ ምዕራፍ ሆኗል። መንግስት ጦርነቱን ለማስቆም ሲያቀርበው የነበረው ተደጋጋሚ ጥሪ ተሳክቶ ስምምነቱ ከተፈረመ በኋላም ለተፈጻሚነቱ የተለያዩ ተግባራትን ከውኗል። በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ ልዑክ በመቀለ ተገኝቶ ከህወሓት አመራሮች ከሃይማኖት አባቶችና ከሚመለከታቸው ጋር ያደረገው ውይይትም የሰላም ስምምነቱ ተግባራዊ መሆን የጀመረበት ነበር። በዚህም መንግስት በትግራይ ክልል ተቋርጠው የቆዩ መሰረተ ልማቶችን ለማስጀመር ቁርጠኝነቱን አሳይቷል። በመንገድ መሰረተ ልማት፣ በቴሌኮም መሰረተ ልማት፣ በመብራት መሰረተ ልማት፣ የባንኪንግ ሰርቪሱ እና እንዲሁም አየር ትራንስፖርት ሰርቪሱን ሁሉንም መልክ ለማስያዝ በፍጥነት ለመስራት የፌደራል መንግስት ዝግጁ መሆኑን ቁርጠኛ መሆኑን ላረጋግጥላችሁ ፈልጋለሁ። በቀናት ልዩነትም የኢትዮጵያ አየር መንገድ ወደ ትግራይ ክልል መዳረሻዎቹ በረራውን ጀምሮ ለዓመታት ተነፋፍቀው የቆዩ ቤተሰቦችን ማገናኘት ችሏል። አየር መንገዱ ወደ መቀለና ሽረ ዳግም የጀመራቸውን በረራዎች ብዛት በመጨመር በወቅቱ የነበረውን የመንገደኞች ፍላጎት ለማሟላት ጥረት ማድረጉም አይዘነጋም። በትግራይ ክልል የተቋረጠው የቴሌኮም አገልግሎት ከሰላም ስምምነቱ ጥቂት ጊዜያት በኋላ እንዲጀምር መደረጉም መንግስት ስምምነቱን በፍጥነት መሬት ለማውረድ ያደረገው ጥረት ማሳያ ነው። በሌላ በኩል ደግሞ በትግራይ ክልል በጦርነት ጉዳት የደረሰባቸውንና ሰብአዊ ድጋፍ የሚያስፈልጋቸውን ዜጎች ለመድረስ የተጀመሩ ስራዎች ከሰላም ስምምነቱ ማግስትም ተጠናክረው ቀጥለዋል። እርዳታም ይሄ ጀምሯል፣ ጥሩ ደርሷል። ነገር ግን የተረጂው ቁጥር በጣም ብዙ ነው የሚሆነው። የመንግስት ሰራተኛ የነበረው አለ፣ በእግሩ መቆም የሚፈልግ ሰው አለ። ወደ ስራው እንዲመለስ ደሞዙን እንዲያገኝ በማድረግ የግድ መረዳት ያለበት ሰው ቁጥር በመቀነስ የቀረበውን እርዳታ በበቂ ደረጃ ማድረስ የሚቻልበት መንገድ እንውሰድ ብለናል። በሂደቱ ውስጥ የመንገድ ጸጥታውን የማስከበር ጉዳይ፣ አስተማማኝ የማድረግ ጉዳይ ላይም በጋራ መሰራት ያለባቸውን ወስደናል። ከዚህ ባለፈም የሰላም ስምምነቱ አተገባበር ያለበትን ሁኔታ ለመገምገም ጠቅላይ ሚኒስትር አብይ አህመድ ከሰላም ትግበራ ኮሚቴው ጋር ምክክር አድርገው የነበሩ ክፍተቶችን ለማስተካከል ውሳኔ ላይ መድረሳቸው ይታወሳል። በህወሓት በኩልም ለሰላም ስምምነቱ ተግባራዊነት ትጥቅ የመፍታት እንቅስቃሴዎችና በክልሉ ሁሉንም ያካተተ የሽግግር መንግስት ምስረታ ሂደት መጀመሩ ተሰምቷል። በመቶ ሺዎች የሚቆጠር ህዝብ ህይወትን አጥቷል። በሚሊዮኖች የሚቆጠር ህዝብ ተፈናቅሏል። ይሄ ወደ ኋላ የምንመለስበት ማለት ነው። የትግራይ ህዝብ ወደ ኖርማል መመለስ አለብኝ፣ አገልግሎቶችን ማግኘት አለብኝ፣ ስለዚህ ወደ ጦርነት የምንመለስበት ምዕራፍ ዘግተናል ነው። የሆነ የማደናቀፍ ምልክት በእኛ በኩል አለ ብለን አናምንም። ስምምነቱ ላይ የተመላከቱት ግዴታዎች በፌዴራል መንግስቱም ላይ የተቀመጡ ግዴታዎች ሆነው በህወሓት ላይ የተቀመጡ ግዴታዎች በጊዜ ሂደት የሚፈጸሙ ናቸው። እየተፈጸሙ ያሉ አሉ፣ እየተፈጸሙ አሉ። በሁለቱ ወገኖች የሰላም ስምምነቱን ተግባራዊ ለማድረግ የተጀመሩ ስራዎች ውጤት ማሳየታቸው ደግሞ የህዝብ ተወካዮች ምክር ቤት ህወሓትን ከሽብርተኛ ድርጅትነት እንዲሰርዘው አንዱ ምክንያት ሆኗል።
በሌላ ዜና ኢትዮጵያ አፍሪካዊ ችግሮች በአፍሪካውያን አቅም እንዲፈቱ ለማድረግ የተለያዩ ጥረቶችንና ተግባራዊ እንቅስቃሴዎችን አድርጋለች። በመንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የተደረሰው የሰላም ስምምነትም ለዚህ ማሳያ ተደርጎ የሚወሰድ ነው። ዘጋቢያችን ወንዶሰን አፈወርቅ ኢትዮጵያ አፍሪካዊ ችግሮች አፍሪካዊ መፍትሄ እንዲያገኙ የያዘችውን አቋም በሚከተለው ትንታኔው ተመልክቶታል። ኢትዮጵያ ዘመናትን በተሻገረ ታሪኳ ለአፍሪካና አፍሪካዊነት ልዩ ትርጉም ትሰጠዋለች። ሀገሪቱ ባለፈችባቸው የታሪክ ጥፋቶች ውስጥ ለአፍሪካውያን ነጻነት፣ ሰላምና ደህንነት ትልቅ ሚናን እንደተጫወተች ዜጎቿም ለዚህ አፍሪካዊ ክብር መስዋዕት እስከ መሆን የደረሰ ታሪክ አስመዝግበዋል። ይህች ሀገር አፍሪካውያን በጋራ የሚሰሩበት፣ ለጋራ ዓላማ የሚሰለፉበት አፍሪካዊ ድርጅት ሲመሰረትም ቀዳሚ መሆን ችላለች። የዚህ አፍሪካዊ ተቋም ዋና ዓላማም አፍሪካውያን በጋራ መቆም እንዲችሉ ማድረግ ነው። ይህም በአህጉሪቱ የሚከሰቱ ችግሮችን በዚያው በአፍሪካ ያለማንም ጣልቃ ገብነት መፍታት የሚችሉበትን መንገድም ያመቻቸ ነው። ያኔ ከጅምሩ ጀምሮም ኢትዮጵያ ይህንን አስቀድማ ተናግራለች። ዛሬ ትክክለኛ ዳኝነትና መብት ካለን ድምጻችንን በመናሰማበት ጊዜ ልንሰማ እንችላለን። ኢትዮጵያ መንግስታት ቢቀያየሩም ዓመታት ቢነጉዱም በአፍሪካውያንና አፍሪካ ላይ ያላት ተስፋና አቋም አልተለዋወጠም። ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውም ይህ የኢትዮጵያ አቋምም አልተቀየረም። ኢትዮጵያ ይህንን አቋሟን በግልጽ ያረጋገጡ እንቅስቃሴዎችንም አድርጋለች። ለዚህ ደግሞ ችግሩ ሰፍቶ ለሀገሪቱ ስጋት ሆኖ የነበረውን የሱዳን የውስጥ ጉዳይ ሰላማዊ መልክ እንዲይዝ በማድረግ ረገድ ቁልፍ ሚናን ተጫውታለች። በሱዳንና ደቡብ ሱዳን መካከል ያለው ውጥረት እንዲረግብም ኢትዮጵያ የተጫወተችው ሚና በቀላሉ የማይታይ የቅርብ ጊዜ ትውስታ ነው። ኢትዮጵያ ከኤርትራ ጋር ያላትን ቅራኔን ለመፍታትም ከምዕራባውያን አሊያም ሌሎች ዘንድ መሄድ አላስፈለጋትም። መፍትሄውና ምክክሩ እዚሁ አፍሪካ ውስጥ የተጸነሰ በሁለቱ ሀገራት መካከል በተደረገ ውይይት ልዩነትን በማጥበብ ወደ እርቅ የተመጣበት ነው። ከግብጽ ጋር በህዳሴው ግድብ ዙሪያ ያለው ልዩነት እንዲፈታም አፍሪካዊ መፍትሄን ያገኝ ዘንድ እየሰራች ትገኛለች። ከዚህ በተጨማሪ ሀገሪቱ በተለይም በሰሜን ኢትዮጵያ ተፈጥሮ የነበረውን ጦርነት አፍሪካዊ መፍትሄ እንዲያገኝ ያሳየችው ጽናትና የተጓዘችበት ርቀት በብዙ አፍሪካውያን ዘንድ አድናቆት የተቸረው ሆኗል። በአፍሪካ ህብረት መሪነት የአፍሪካ ማህፀን ያፈራቻቸው የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታና የቀድሞ የናይጄሪያ መሪ ኦሉሴጉን ኦባሳንጆ በአደራዳሪነት ችግሩን ለመፍታት ሲቀመጡ አሚን ብላ ተቀብላለች። በዚህም ለአፍሪካ ልጆች በሰጠችው ክብር ብዙ ተብሎላታል። የተለያዩ የዓለም ሀያላን የሚባሉ ሀገራት የተለያዩ ዓለም አቀፍ ተቋማት ጫናዎችን በማሳደር ችግሩን ለማወሳሰብ ሲሞክሩ አይሆንም ብላ ከአፍሪካውያን ወንድምና እህቶች ጋር ለመፍትሄው መመካከርም መርጣለች። ኢትዮጵያ በሰሜኑ የሀገሪቱ ክፍል ያጋጠማትን ጦርነት አፍሪካዊ መፍትሄ እንዲያገኝ በማድረግ ፕሪቶሪያ ላይ በተደረገ የሰላም ስምምነት ተቋጭቷል። ይህም የሰላም ሂደት ሌሎች አፍሪካዊ ችግሮችን አፍሪካዊ መፍትሄ መስጠት እንደሚቻል ያስተማረም ነው ተብሎለታል። እንደዚህ አይነት የሰላም ስምምነት ውጤታማ እንዲሆን የዓለም አቀፍ ተቋማት ድጋፍ አስፈላጊነቱ አጠያቂ አይደለም። ይህን ውጤት ለማየት ግን ድጋፍ እንጂ ምን ማድረግ እንዳለብን ሊነግሩን አይገባም። እነዚህ የስምምነት ታሪኮች ታዲያ ነገም ሌላ አፍሪካዊ እሴትን የሚያጠናክሩ በመሆናቸው ልናስቀጥላቸው ይገባል። የቀድሞ የኬንያው መሪ ኡሁሩ ኬንያታ እንዳሉት አፍሪካውያን የራሳቸውን ችግር በራሳቸው መፍታት ይችላሉ። ለዚህም ማንም ጫና ሊፈጥርባቸው አይገባም። አሁን በሰሜን ኢትዮጵያ የተፈጠረውን ችግር ለመፍታት የተደረሰውን ስምምነት ተከትሎ የተለያዩ እንቅስቃሴዎች እየተደረጉ ነው። ይህም በሀገሪቱ የታየውን ሰላም ዘላቂ ያደርገዋል ተብሎ ተስፋ ተጥሎበታል። ይህ በዚህ እንዳለ ተለዋዋጭ ክስተቶች በሚስተናገዱበት የአፍሪካ ቀንድ ኢትዮጵያ ብሔራዊ ጥቅሟን ለማስከበርና አጋርነትና ወንድማማችነትን የማጠናከር ስራ እየሰራች ስለመሆኑ የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ በመርህ የምትንቀሳቀስ ሀገር ናት ያሉት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ በቀጠናው ሰላምና ደህንነት እንዲረጋገጥ ሲባልም እየተሰራ ስለመሆኑ አብራርተዋል። ይመራደም ዝርዝሩን ይዟል። የአፍሪካ ቀንድ የጂኦፖለቲካዊ እንቅስቃሴ ውስብስብ ችግሮችንና መልካም አጋጣሚዎችን ይዘው የሚመጡ በርካታ ተለዋዋጭ ክስተቶች በየጊዜው የሚስተናገዱበት ቀጣና ነው። በሚስጥርም ይሁን በግልጽ የሀያላን ሀገራት ሽኩቻ በማይታጣበት በዚሁ ቀጣና ታዲያ ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ ሁኔታውን ያገናዘበ የዲፕሎማሲ አካሄድን እየተከተለች መሆኗን የውጭ ጉዳይ ሚኒስትር ዴኤታው ገልጸዋል። የውስጥ አቅማችን ያሳደግን ስንሄድ
በውጭም ተቀባይነታችን ተደማጭነታችንም እያደገ ይሄዳል። እንግዲህ ዓለም እንደምታውቀው ከዩኒፖላር ወጣ ወደ ባይፖላር አሁን ደግሞ መልቲፖላር አክተር ያሉበት ስቴጅ ነው ያለው። እዚህ ብዙ አክተሮች የሚንቀሳቀሱበት ነው እና በዚህ ውስጥ የኢትዮጵያ ዲፕሎማሲ ማግኘት የሚገባን በሁለትዮሽ ግንኙነትም በባለ ብዙ መድረኮችም የምናገኘው ለሀገራችን የምናስገኘው ጥቅም ከዚህ አኳያ እየተመዘነ የተነጻጸረ መሄድ አለበት። ኢትዮጵያ በመርህ የምትንቀሳቀስ ሀገር ናት ያሉት የውጭ ጉዳይ ሚኒስትር ዴታው የጋራ ተጠቃሚነት እንዲሰፍን አጋርነትና ወንድማማችነትን የማጠናከር ስራም እየሰራች ነው ብለዋል። በአካባቢው ሰላምና ደህንነት እንዲሰፍን ልማት እንዲመጣ የምትሰራ ሀገር በአፍሪካ አህጉር ደግሞ ፓን አፍሪካኒዝምንም ወንድማማችነትን አጋርነትን እንዲሰፋ የምታደርግ ሀገር ናት። ይሄ ደግሞ ከአገር ውስጥ አጠቃላይ አካሄዳችንም የፖሊሲ አቅጣጫችንም ጋር የሚሄድ ነው። ቀጣናዊና አህጉራዊ የኢኮኖሚ ውህደት እንዲፈጠር ሀገሪቱ የአፍሪካ ነጻ የንግድ ቀጠናን ሙሉ በሙሉ በመቀበል እየሰራች እንደሆነም ጠቅሰዋል። ለጎረቤት ሀገራት የዲፕሎማሲ ግንኙነትን ቅድሚያ በመስጠት ሰላምና ደህንነት እንዲረጋገጥ ትልቅ ትኩረት የሰጠችው ጉዳይ እንደሆነም ተናግረዋል። በሱዳን፣ በሶማሊያ፣ በደቡብ ሱዳን እዚህ አካባቢ ያሉ የሰላምና የደህንነት ጉዳዮች ለልማታችን ትልቅ አስተዋጽኦ ስላላቸው የውጭ ግንኙነት ፖሊሲያችን ዋነኛ የሚጀምረው ከጎረቤት ሀገሮች ስለሆነ ለጎረቤት ሀገሮቻችን ትልቅ ትኩረት ሰጥተን አጋርነትን፣ ልማት ትብብርን፣ የጋራ ደህንነትን እንዲስፋፋ የማድረግ አንዱ የትኩረት አቅጣጫችን ነው ማለት ነው። በጨለማ ውስጥ የሚኖሩ ዜጎቿን ብርሃን እንዲያገኙ ለማድረግ እየገነባችው ባለው የታላቁ ህዳሴ ግድብ ዙሪያም ግብጽ ጉዳዩን ዓለም አቀፋዊ አጀንዳ እንዲሆን የምታደርገው ጥረት አሁንም ተቀባይነት የለውም የሚሉት አምባሳደሩ በአፍሪካ ህብረት ጥላ ስር የተጀመረውን ድርድር ለማስቀጠል ኢትዮጵያ ቁርጠኛ ናት ብለዋል። ኢትዮጵያ በውሃው ላይ መጠቀም ተፈጥሯዊ መብት አላት። ያንን መብታችን ሌሎችንም ሳይጎዳ ሲግኒፊካንት ሃርም ሳንፈጥር እንጠቀም ነው ያልነው። ይሄ መርሆ ሌሎች የአረብ ሊግ የሚፈታው ጉዳይ አይደለም። ሶስቱ ሀገሮች የአፍሪካ ህብረት ባስቀመጠው የማደራደር የትራይፓርታይት መርህ የሚፈታ ነው። ስለዚህ ይሄ የኢትዮጵያ ጽኑ አቋም ነው። የኢትዮጵያ የውጭ ዲፕሎማሲ ብሔራዊ ጥቅሟን የሚያስከብርና ተጽዕኖ ፈጣሪ እንዲሆንም የውስጥ አንድነቷን ማጠናከር እንደሚገባ የገለጹት የውጭ ጉዳይ ሚኒስትር ዴታው ሀገሪቱ በጋራ ተጠቃሚነት ላይ ሁሌም ጽኑ አቋም አላት ሲሉ ገልጸዋል። መቼም በእነዚያ ሁሉ ዘመናት ወጥተው ወርደው ጥረው ግረው በሐላል መንገድ ያጠራቀሙት ገንዘብ ዛሬ የተሻለ ጥቅምና ትርፍ እንዲያስገኝልዎ ይፈልጋሉ። የኢትዮጵያ ንግድ ባንክ ሲቢኢ ኑር ለዚህ ፍላጎቶ የሸሪዓ መርህን መሠረት ያደረገ አማራጭ መፍትሄ አቅርቦሎታል። ባንካችን በሙዳራባ ኢንቨስትመንት ሂሳብ ውስጥ ተቀማጭ ያደረጉትን ገንዘብ ሐላል በሆኑ የሥራ ዘርፎች ላይ ፋይናንስ በማድረግ ከሚገኘው ትርፍ ከፍተኛውን ድርሻ የሚካፈሉበት አገልግሎት አቅርቦ በርካቶች እየተጠቀሙበት ይገኛሉ። እርሶም የተለያዩ የህብረተሰብ ክፍሎችን ፍላጎት ታሳቢ ያደረጉ በሂሳብ ደብተር የሚንቀሳቀሱ የቁጠባ ሂሳቦችና በሰርተፊኬት የሚንቀሳቀሱ የጊዜ ገደብ ኢንቨስትመንት ሂሳቦች ተጠቃሚ ሆኑ። አገልግሎቱን በሁሉም የባንካችን ቅርንጫፎች ውስጥ ያገኛሉ። ሲቢኢ ኑር የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘውን የዛሬ ሐሙስ 4 ማዕዘን ዜናችን እየተከታተላችሁ ነው።
የታላቁ ህዳሴ ግድብ ግንባታ 90% መጠናቀቁን የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት አስታወቀ። የህዳሴ ግድብ መሰረት ድንጋይ የተጣለበት 12ኛ ዓመት የቦንድ ሳምንትን አስመልክቶ የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት መግለጫ ሰጥቷል። ለግድቡ ሲደረግ የነበረው ድጋፍ የፖለቲካ ልዩነት እድሜና ጾታን ሳይገድብ የተደረገ ስለመሆኑ ተገልጿል። በመግለጫው የግድቡ ግንባታ በዜጎች ዘንድ የይቻላል መንፈስን የፈጠረ ነው ያሉት የፕሮጀክቱ ጽህፈት ቤት ምክትል ዋና ዳይሬክተር ሰሎሞን ተካ ናቸው። ታላቁ ህዳሴ ግድብ የፍትህ ሚዛን በተለይ ለዘመናት የነበረውን ኢፍትሃዊ የአባይ ውሃ የሀብት አጠቃቀምን በመስበር ፍትህ እንዲገኝ ያደረግንበት በተፋሰሱ አገሮች ደግሞ የትብብር መንፈስን አዲስ ምዕራፍ የከፈትንበት እንደሆነ ማየት እንችላለን። ስለዚህ በሁለንተናዊ መልኩ ተሳትፎ ያደረግንበት ቅድም ሲገለጽ እንደነበረው የተሳትፎ ጥግ የታየበት ዳይሬክተሩ አክለውም ከብር ድጋፉ በተጨማሪ የዓለም አቀፍ ተጽዕኖን በመመልከት ረገድ ዲያስፖራው ላደረገው አስተዋጽኦ አመስግነው ድጋፉ ተጠናክሮ እንዲቀጥልም ጥሪያቸውን አስተላልፈዋል። የኢትዮጵያ ልማት ባንክ ህዝብና መንግስት የተጣለበትን ኃላፊነት ለመወጣት እየሰራ መሆኑን የባንኩ ዳይሬክተር ዳዊት አማረ ገልጸዋል። በአጠቃላይ ከተጀመረ ጀምሮ ከ17 አካባቢ ቢሊዮን ውስጥ 15.5 አካባቢ ቢሊዮኑን ልማት ባንክ አስተዳድሮ ወደዚህ ፈሰስ ያደረገበት ነውና በአጠቃላይ አሁንም ዋናው ግቡ ልማት ባንክ ምንድነው መጀመር ሳይሆን መጨረስ በሚለው ላይ ትኩረት አድርጎ ቦንድ ሽያጭን ለማከናወን ተዘጋጅተናል። ስለዚህ ያው የሚቀሩትንም የሚያስፈልገውን ሀብት እንደማሰባሰብ የኢትዮጵያ ልማት ባንክ ዝግጁ ነው። የቦንድ ሳምንቱ በፓናል ውይይት በስነ ጽሁፍ ምሽቶችና እንደዚሁም በተለያዩ ሁነቶች የሚከበር ሲሆን በመጪው ቅዳሜ በቤንሻንጉል ይፋዊ የመክፈቻ ፕሮግራም የሚደረግ ይሆናል። ዘገባው የሪፖርተራችን ፍሬህይወት ረታ ነው። መንግስት ዜጎች ህጋዊ መብታቸው ተከብሮ በውጭ ሀገራት እንደየችሎታቸውና አቅማቸው እንዲሰሩ በውጭ ሀገር የስራ ስምሪት ላይ ከተለያዩ ሀገራት ጋር እየሰራ እንደሚገኝ ተገለጸ። በዚህ ጉዳይ ላይ የተለያዩ የስራ ኃላፊዎች ከኢትዮጵያ ቴሌቪዥን ዳጉ መርሃ ግብር ጋር ውይይት አካሂደዋል። ሰናይ ሰይፉ ተከታትላለች። ዜጎች ለህገወጥ የስራ ስምሪት ሳይጋለጡ ህጋዊ መብታቸው ተከብሮ በውጭ ሀገራት መስራት እንዲችሉ መንግስት ከ1990 ዓ.ም ጀምሮ ህጋዊ ማዕቀፍ አዘጋጅቶ እየሰራ ነው። ከኢቲቪ ዳጉ ፕሮግራም ጋር ቆይታ ያደረጉት የስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ዴስክ ኃላፊ አምሳሉ ባሼ ዜጎች በውጭ ሀገራት በተሰማሩበት የስራ መስክ መብትና ጥቅምን ባስጠበቀ መልኩ እንዲሰሩ ለማድረግ የስራና ክህሎት ሚኒስቴር ከተለያዩ የውጭ ሀገራት ጋር በጋራ እየሰራ ነው ብለዋል። ዜጎች ክብራቸው፣ ደህንነታቸው ተጠብቆ በተለያዩ መዳረሻ ሀገራት ላይ የተሻለ ህይወት፣ የተሻለ ኑሮ፣ የተሻለ ተከፋይ ሆኖ መኖር የሚችልባቸው ሁኔታዎች መፈጠር አለበት ተብሎ ስራና ክህሎት ሚኒስቴር ሰፊ ስራ እየሰራ ያለበት ሁኔታዎች አሉ። ከነዚህ ስራዎች ጋር ተያይዞ ማየት የምንችላቸው የተለያዩ መዳረሻ ሀገራት ጋር የሁለትዮሽ ስምምነት የሁለትዮሽ የስራ ስምምነት ማድረግ የስራ ስምምነት ደግሞ ኮንትራክቱ ውላቸው ያለቀበት ጊዜ ገደቡ ያለቀበት ካለ ደግሞ እሱን በጊዜ ቶሎ ብሎ የማሻሻል ስራዎችን መስራት ነው። ከእንዲህ አንጻር ከተለያዩ ሀገራት ጋር የሁለትዮሽ ስራ ስምምነት እያደረግን ያለንበት ሁኔታዎች አሉ። ዜጎች በሚሰማሩበት የስራ መስክ ስልጠና ከመስጠት ባለፈ የውጭ ሀገራት የስራ ስምሪትን በአግባቡ ለመምራትና አሰራሩን ይበልጥ ለማዘመን በቴክኖሎጂ የታገዘ አሰራር እየተተገበረ መሆኑን የገለጹት ደግሞ የውጭ ሀገር አገናኝ ኤጀንሲ አሰሪዎች ፌዴሬሽን ምክትል ፕሬዚዳንት አቶ መዝገቡ አሰፋ ናቸው። በዚህ ማዕቀፍ ውስጥ ዜጎች ህጋዊ መብታቸው ተከብሮ ተደራሽ በሚሆኑበት ሀገር ላይ እንዴት አድርገው ነው ስራቸውን መስራት የሚችሉት የሚሉትን የተለያዩ መጠነኛ ስልጠና እየወሰዱ የሚሄዱበት እድል ተፈጥሮ ከሞላ ጎደል ምንድነው ሄደው የሚሰሩት፣ ከማን ጋር ነው፣ ባህሉ ምንድነው፣ እንዴት መግባባት አለባቸው የሚለውን ከጊዜ ወደ ጊዜ መሻሻሎች የሚታዩበት ደረጃ ላይ እየደረስን አሁን በሲስተም ወደ መስራት ደረጃ ዲጂታላይዝ የማድረግ እድሉም ተከፍቷል። ስለዚህ ከሞላ ጎደል አሁን ያለው ሂደት ዜጎች መሄዳቸው ካልቀረ ለህገወጥ
ዝውውሩ ተጋላጭ በማይሆኑበት ሁኔታ የሚሄዱበትን እድል ለማስፋት በመንግስት በኩል ሰፊ ጥረት እየተደረገ ነው። በእኛም በፌዴሬሽናችንም በኩል እንደዚሁ ወደፊት በዝርዝር የምናየው ነገር እንዳለው ነው። በሚነሱ ጥያቄዎች ላይ ማብራሪያ እንሰጥበታለን። ግን በእኛም በኩል እንደዚሁ ህጋዊ መስመሩ ተጠናክሮ እንዲሄድ ከመንግስት ጋር በቅርበት እየሰራን ያለ ነው። የሀገርን ጥቅምና የዜጎችን መብት ባስከበረ መልኩ ኢትዮጵያ በተለይ ከአራት የመካከለኛው ምስራቅ ሀገራት ጋር በጋራ በመስራት ላይ መሆኗም ተገልጿል። ኢቲቪ ዜና ራስ ማዕዘንን በያላችሁበት እየተከታተላችሁ ነው የተወደዳችሁ። አሁን ደግሞ አበይት ነጥቦችን በድጋሚ ላስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው ሾሙ። መንግስት ጦርነት ውስጥም ሆኖ ለሰላም ሲያደርግ የነበረውን ጥረት አሁን ላይ በሰላም ስምምነቱ የተገቡ ቃሎችን ፈጥኖ በመተግበር እያሳየ መሆኑን አስታወቀ። እንግሊዝ ለዩክሬን ሰጥቷል ያለችውን በዩራኒየም የበለጸገ መሳሪያን ተከትሎ ሩሲያ ሀገሪቱን አስጠነቀቀች። ተመልሰናል። ቀሪ ጉዳዮቻችንም ይቀጥላሉ። በአዲስ አበባ ከተማ የእሳት አደጋ መከላከል የሚያስችል መስፈርት ያሟሉ ተቋማት አነስተኛ መሆናቸውን የእሳት አደጋ ስጋት ስራ አመራር ኮሚሽን ገለጸ። ሰው ሰራሽ የሆነው ይሄው የእሳት አደጋ አሁንም የከተማዋ ስጋት ሆኖ ስለመቀጠሉ ተገልጿል። መቅደላይ ደረጀ ዝርዝሩን ይዛለች። በመዲናዋ አዲስ አበባ በተለያዩ ጊዜያት የሚከሰቱ የእሳት አደጋዎች መንስኤያቸው ምን ይሆን ስንል ነዋሪዎችን ጠየቅን። ብዙ ጊዜ ከኛ ከህብረተሰቡ ጥንቃቄ ጉድለት ነው የምለው። ምክንያቱም ምንድነው አንዳንድ ሰዎች አንዳንዱ ሻማ ለኩሶ ይጠፋል፣ እዛ ይሄዳል፣ እንደ ጋዝ ምናምን ማቀጣጣያ እንደ እሳት ማቀጣጣያ እያሉ ይለኩሱና የሆነ ተቀጣጣይ ቦታ ያለበት አካባቢ ያስቀምጡና ይሄዳሉ። በከተማችን የሚፈጠረው የእሳት አደጋ ክስተት አብዛኛው ጊዜ የህብረተሰቡ የግንዛቤ አለመኖር ነው። ለተለያዩ አገልግሎቶች የምትሄዱባቸውን ተቋማት የእሳት አደጋ ቅድመ መከላከል ላይ እንዴት ተመለከታችኋቸው የሚለውንም አንስተንላቸዋል። ለሳምፕል ያክል የእሳት አደጋ ማጥፊያዎች በየተቋማት አሉ። ለዛ አደጋ ለመቆጣጠር እነዚህ እሳት አደጋ የሚነሳባቸው አካባቢ ዝግጁ ሆኖ የተቀመጠ የእሳት አደጋ ያለ አይመስለኝም። ነገር ግን አንዳንድ ቦታዎች ከፍ ያሉ ተቋማቶች ላይ ሲከድ አሉ ተቀምጠዋል። ግን ምን ያክሉ ናቸው? ተቋማት ይከሰታል ብለው ጥንቃቄ አያደርጉም። ለምን ሰራተኞቻቸውን በዚህ ጉዳይ ላይ አዌር አያደርጓቸውም። የሆነ ነገር ሲከሰት ነው እንጂ ችግሩ የምናየው ቅድሚያ ጥንቃቄ ግን አናደርግም። በአዋጅ የተቋቋሙ የመንግስት መስሪያ ቤቶች በከተማዋ ከ45 በላይ ያሉ ሲሆን 700 ከፍተኛና 10,000 መካከለኛ ኢንዱስትሪዎች አሉ። የግልና የመንግስትን ጨምሮ ከ70 በላይ ሆቴሎችም በመዲናዋ ይገኛሉ። ከተማዋ ከ1000 በላይ ትምህርት ቤቶችንም ይዛለች። ታዲያ እነኚህ ተቋማት ምን ያህሉ የእሳት አደጋ ደህንነት መስፈርትን ያሟሉ ናቸው የሚለው ጥያቄ በቀዳሚነት ይነሳል። ጥቂት ተቋማት ብቻ ናቸው እስካሁን ድረስ የደህንነት መስፈርት አሟልተው እየሰሩ ያሉት። ለአብነት ለመግለጽ ያህል ከሆቴሎች ብንወስድ የደህንነት መስፈርትን አሟልተው እየሰሩ ያሉት 7 ሆቴሎች ብቻ ናቸው።
ፋብሪካዎች እና ኢንዱስትሪዎች 5 ፋብሪካዎች ብቻ ናቸው የብቃት ማረጋገጫ ከኛ ተቋም የወሰዱት ማለት ነው። ይሄ በ2014 እና በ2015 ዘንድሮ የወሰዱ ያሳደሱ የነበራቸውንም የብቃት ማረጋገጫ ያሳደሱ ተቋማት ናቸው። ስለዚህ ኦልሞስት 95 በመቶ 98 በመቶ ሊባል በሚችል ደረጃ ተቋማቱ ያለ እውቅናና ያለ ብቃት ማረጋገጫ ወይንም በሌላ ቋንቋ የደህንነት መስፈርትን ሳያሟሉ ነው እየሰሩ ያሉት ማለት ነው። ኮሚሽኑ በአዋጅ በተሰጠው ኃላፊነት ስልጠና እንደሚሰጥ በተለያዩ ጊዜያት ያሳውቃል። ነገር ግን በከተማዋ ያሉ ተቋማት ሰራተኞቻቸውን የአደጋ ቅድመ መከላከል የማሰልጠን ልማድ ምን እንደሚመስልም ጠይቀናል። ከእያንዳንዱ ተቋም 5 ሰው 6 ሰው እንደ ሴፍቲ ባለሙያ ነው የምናሰለጥነው። ሰርቲፊኬት የሚሰጣቸው ናቸው። በዛ ደረጃም የሚመጡት በጣም ጥቂት ናቸው ማለት ነው። ብቃታቸውን ያረጋገጥንላቸው በጣም ጥቂት ተቋማት ካልሆኑ በስተቀር ሌሎቹ ስልጠናውንም እየወሰዱ አይደለም፣ መስፈርቱንም አሟልተው እየተንቀሳቀሱ አይደለም ማለት ነው። በስራም ይሁን በሌሎች እንቅስቃሴዎች አደጋ ሊያደርሱ የሚችሉ አጋጣሚዎችን በማስተዋል ቅድመ ጥንቃቄ ማድረግ የሚለው የእሳት አደጋ ባለሙያዎች የዘወትር ማሳሰቢያ ነው። በዚሁ ጉዳይ ላይ በማለዳው የጤና ይስጥልኝ ኢትዮጵያ ዝግጅታችን ላይ መረጃ የሰጡን የአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን ኮሚሽነር ፍስሐ ጋረደው በከተማ ያለው የእሳት አደጋ መንስኤ ግንዛቤ እጥረትና የጥንቃቄ ጉድለት ስለመሆኑ አብራርተዋል። እንግዲህ አደጋ እንዳይከሰት ማድረግ ወይም መቀነስ አንዱ ሆኖ ከተከሰተ ደግሞ በፍጥነት መቆጣጠር ነው። ስለዚህ ተጋላጭ ብለን የምንላቸው ነገሮች በእኛ ከተማ ይታወቃሉ። አንዱ አሰፋፈር ነው። የቤቶች በጣም የተጠጋጉ መሆን፣ ሁለተኛው የኤሌክትሪክ መስመሮች ዝርጋታ የተደራረበ መሆን እንደ ምክንያት ከሚወሰዱት ዋናዎቹ ናቸው። ስለዚህ ከግንዛቤ ቀጥሎ ያለው ተጋላጭ የሆኑ ነገሮችን አለማስወገድ፣ አለመቀነስ፣ እነሱ ላይ ትኩረት አድርጎ አለመስራት ሁለተኛ ነው ተብሎ ሊወሰድ ይችላል። በእሳት አደጋ የሚደርሰውን ጉዳት ለመቀነስና ለመከላከል ኮሚሽኑ የተለያዩ እቅዶችን ተግባራዊ ለማድረግ በጥረት ላይ እንደሚገኝም ኃላፊው ገልጸዋል። በሁሉም የአደጋ ክስተቶች ዘርፍ ግንዛቤ እንፈጥራለን። ለተቋማት፣ ለነዋሪዎች፣ በትምህርት ቤቶች ሰው ከአደጋ እንዴት ራሱን መከላከል እንዳለበት ግንዛቤ እንፈጥራለን። አንዱ በአዋጅ የተሰጠን ስራ እሱ ነው። ሁለተኛው አደጋ ምላሽ ነው። የሚነሳው እሳት መንስኤውን ካወቁ በምን አይነት መንገድ ነው ማጥፋት ያለባቸው? መንስኤው ጋዝ ነው፣ ኤሌክትሪክ ነው፣ ሌላ ቃጠሎ ነው። ስለዚህ ይሄንን እናስተምራለን ማለት ነው። ጅምር እሳት ካለ ወዲያውኑ በየቤቱ የምናስቀምጠው ፋየር ኤክስቲንጉሽር የምንለው ሰው አውጥቶ እንዲጠቀም ነው። ከዛ በኋላ ከአቅም በላይ ከሆነ እኛ እንደርሳለን ማለት ነው። ሁለተኛው ይሄ አደጋ ምላሽ የምንለው እሱ ነው። ሶስተኛው በአደጋ ምክንያት ጉዳት የደረሰባቸውን ሰዎች መልሶ ማቋቋም፣ እንዲረጋጉ፣ ጊዜያዊ መጠለያ እንዲያገኙ፣ ወደ መደበኛ ኑሯቸው እስኪመለሱ ድረስ ማረጋጋት ነው። የጋምቤላ ከተማ የውስጥ ለውስጥ መንገዶች እድሳት እንደሚያስፈልጋቸው የከተማዋ ነዋሪዎች ይናገራሉ። በክልሉ የውስጥ ለውስጥ መንገዶች ጥራታቸውን የጠበቀ ለማድረግ እየተሰራ ስለመሆኑ ታዲያ የጋምቤላ ከተማ አስተዳደር ገልጿል። ቶክሮች ዝርዝሩን ይዟል። የጋምቤላ ከተማ የውስጥ ለውስጥ መንገዶች ጥራታቸው ያልጠበቁ በመሆናቸው የመንገድ አገልግሎት በአግባቡ እያገኙ እንዳልሆነ የጋምቤላ ከተማ ነዋሪዎች ገለጹ። በከተማው የአስፋልት መንገዶች እድሳትና የውስጥ ለውስጥ መንገዶች ለማዘመን መሰራት እንዳለበት ነዋሪዎች ይናገራሉ። ይህንን በተመለከተ የውስጥ ለውስጥ ሆነ የውጭ መንገድ ቀጥተኛ መንገድ ፌዴራል መንግስትን የሚመለከቱ መንገዶች በትክክል ተሰርቶ እንደ ሌላው ሀገር ጋምቤላም የልማት ተቋዳሽ እንድትሆን የተቻለውን ያህል ጥረት ተደርጎ ህብረተሰቡና መንግስት፣ የክልሉ መንግስት፣ የፌዴራል መንግስት በአንድ ላይ በመተባበር ይሄንን ከተማ ውብ ያደርጓት በአስፋልት መንገድ በጥሩ ሁኔታ ተሰርቶ አሁን በየአመቱ ጥገና ይደረጋል። ጥገና ተደርጎ ግን ወዲያውኑ ተመልሶ ይበላሻል። ይሄ እንዲህ አይነት እንዳይሆን ደረጃውን የጠበቀ ስራ ቢሰራ እና ለከተማዋ ውበት በጣም ይረዳል። የጋምቤላ ከተማ የውስጥ ለውስጥ መንገዶች መሰራት አለባቸው። አሁን ለምሳሌ ክረምት ሲሆን ያልተሰሩ መንገዶች በዝናብ ተሞልተው ለተለያዩ በሽታዎች እንጋለጣለን። ስለዚህ የከተማዋ አስተዳደር የውስጥ ለውስጥ መንገዶች ላይ ብዙ ትኩረት ሰጥቶ መስራት አለበት።
በጋምቤላ ከተማ የመንገድ አገልግሎት ለማስፋት ብዙ መሰራት እንዳለና ዘንድሮ የተጀመሩ የውስጥ ለውስጥ መንገዶች ግንባታ በርታች መሆኑን የጋምቤላ ከተማ አስተዳደር ከንቲባ ባጉኤል ጆዋክ ገልጿል። 2014 ላይ ብዙ ውስጥ ለውስጥ መንገድ ከፍተናል። በ01 እና በ05 ተከፍተዋል። ግን እነኚህም ወደ በኮብልስቶን እነዚህ በግራቨል ሮድ ለማስራት ገና ቀይ አፈርም ብዙም አልሞላንም። ይህን በጀት እጥረት አንጻር ነው። ኦልሬዲ ከፍታ አድርገናል። ግን እንደ መንገድ ሰርቪስ በትክክል እንደሚሰጥ በአግባቡ ገና አልገባንም። ምንም የጥገና ወይ የኮብልስቶን መንገዶች በዚህ ዓመት ተቋርጧል። ቀጣይ ፕሮጀክት ላይ ደግሞ የሚሆኑ አሉ። አሁን ከዚህም በፊት ያለቀቁ መንገዶች ናቸው አሁን መጨረስ የምንችለው። ጋምቤላ ከተማ በ2015 የተጀመረው የውስጥ ለውስጥ መንገዶች ለማስፋፋት በትኩረት እየተሰራ እንደሆነ ተገልጿል። የወረታ ከተማ የመጀመሪያ ደረጃ ሆስፒታል የተሟላ አገልግሎት እየሰጠ ባለመሆኑ ቅሬታ እንደፈጠረባቸው ተገልጋዮች ተናገሩ። የሆስፒታሉ መሰረታዊ የሆኑ የምርመራና የላቦራቶሪ መሳሪያዎች እንዲሟሉለት አስፈላጊው ርብርብ እንዲደረግም ጥሪ ቀርቧል። ዘጋቢያችን ይሄነው ዋጋቸው ዝርዝሩን አደረሰናል። የወረታ የመጀመሪያ ደረጃ ሆስፒታል በክልሉ ጤና ቢሮ በ80 ሚሊዮን ብር በጀት በ3 ዓመት ውስጥ ተገንብቶ ወደ ስራ ከገባ ከ9 ወራት በላይ አስቆጥሯል። ሆስፒታሉ በፍጥነት ወደ ስራ ገብቶ የሕክምና አገልግሎት መስጠቱ የአካባቢውን ህብረተሰብ ቢያስደስትም ተቋሙ እየሰጠ ያለው የሕክምና አገልግሎት የተሟላ ለመሆኑ በተገልጋዮች ዘንድ ቅሬታን ፈጥሯል። አገልግሎቱ ቆንጆ ነው። እኔ አይቀደም ህፃንም አሳክም ያለው ደህና ነው። አሞላ ጎደል ግን መድኃኒት እጥረት ያለ ይመስለኛል። አብዛኛው ሽሩብ ውስጥ ግዙ ምናምን ይሉናል። እዚህ ሆስፒታል የመጣሁት ወንድሜን ለማሳከም ነው። ግን ላሳክም መጣሁ ያገኘሁት የሽንት ምርመራ ብቻ ነው። የተቀረውን ላገኝ አልቻልኩም። ያው ቢጻፍልንም ከውጭ አጣርታችሁ ነው የተባልን። የዚህ ጥረት አለ እዚህ አልመጣም ነው የተባልን። ውጭ እርግጥ ከፍተኛ የሚያስከፍሉን አንችለውም ወጪውን። የወረታ የመጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር ዶክተር ጌታሰው በጋሻው ሆስፒታሉ በደረጃው ለምርመራ የሚያስፈልጉት መሰረታዊ የሆኑ የሕክምና መሳሪያዎች የተሟሉለት ባለመሆኑ ብዙዎቹን ታካሚዎች ወደ ሌሎች የጤና ተቋማት ለመላክ መገደዱን ያነሳሉ። አብዛኛው ሰው ኤክስሬይ የሚፈልግ ነው የሚመጣው፣ የኤክስሬይ ማሽን ማለት ነው። ስለዚህ ኤክስሬይ ማሽን የለንም፣ የአልትራሳውንድ ማሽንም የለንም በተመሳሳይ። ስለዚህ ኤክስሬይ አልትራሳውንድ የግድ ይፈልጋል፣ በድንገተኛም ያስፈልጋል፣ በተመላላሽም ይፈልጋል። እዚህ ቶፕ ሪፈር የምንልበት አንደኛው ኬዝ ይሄ ነው። ሁለተኛ ደረጃ የላብራቶሪ ናቸው። የላብራቶሪ ምርመራዎችን ምን መረምርበት ማሽን ይሄ በሁሉም ቦታ የሚታወቅ ነው። የሲቪሲ ማሽን ነው የመጀመሪያው። የሲቪሲ ማሽን፣ የኤክስሬይ እና የአልትራሳውንድ እነዚህ በጣም ወሳኝ ምንም ማንኛውም ሆስፒታል ላይ መጥፋት የሌለባቸው። እኛ ደግሞ ጀማሪ ስለሆን ሶስቱም ስለሌሉን በእነዚህ ነው በቃ በብዛት ሪፈር የምንለው። የጨቅላ ህጻናት ሙቀት መስጫ ክፍል ውስጥ ነው የምንገኘው። በዚህ በመጀመሪያ ደረጃ ሆስፒታል ደረጃ ቢያንስ 3 የጨቅላ ህጻናት ሙቀት መስጫ ማሽኖች ያስፈልጋሉ። ነገር ግን እዚህ እንደምትመለከቱት አንድ ማሽን ብቻ ነው የሚገኘው። በዚህ ሆስፒታል ደግሞ በሳምንት ቢያንስ ከ20 በላይ እናቶች የወሊድ አገልግሎት ያገኛሉ። ነገር ግን የሙቀት መስጫ ማሽን እጥረት በመኖሩ ምክንያት ብቻ በርካታ እናቶች በየሳምንቱ ወደ ሌሎች ተቋማት ለሪፈር ይላካሉ ማለት ነው። የወረታ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ ሲስተር ካሳነሽ አባተ ሆስፒታሉ የአካባቢውን ህብረተሰብ የጤና ፍላጎት ለማርካት በተቻለው አቅም ጥረት እያደረገ ስለመሆኑ ይገልጻሉ። አንደኛ ከግብዓት እጥረት፣ ከበጀት እጥረት ሆስፒታሉ አዲስ ከመሆኑ አኳያ ላይ የሰው ኃይል እጥረቶችም 50% ስለተመደበልን ይህን ሁሉ ተቋቁመን እንግዲህ ሆስፒታሉን አሁን በምታዩት ደረጃ ሙሉ በሚባል የቀዶ ጥገናውን እስከ ሂዳር ግማሽ ጀምሮ የቀዶ ጥገና አገልግሎትን ጀምረናል። በዚህ ደረጃ ላይ ነው የሚገኝ። ሆስፒታሉ በሙሉ አቅሙ አገልግሎት እንዲሰጥ የሚያስችሉ ግብአቶችን ለማሟላት ደጋፊ አካላት ርብርብ እንዲያደርጉም ጥሪ አቅርበዋል። እኛ አዘን በፈለግንበት ኬዞችን ህይወታቸውን ለመታደግ ትልቁ ፈተናችን የአምቡላንስ አቅርቦት ችግር ነው። በሙሉ አቅሙ ስራ ለመስራት እኒህ የግብአት አቅርቦቶች በመንግስት ደረጃ ኢፕሳ ሙሉ አቅሙ ተጠቅሞ ግብአቶችን ቢያንስ እንኳን 70% የሚሆነውን ቢገዛልን ቢያቀርብልን ያው ለበጀታችንም እንዳልኳችሁ ቅድም እንደተናገርኩት ከፍተኛውን ችግር እየገጠምን ያለ የውስጥ ገቢ የለንም። የጀመርንበት የጊዜ ገደብም ገና ዳዲ ያልን የህፃን ልጅ ስለሆነ ይህ ቢደረግልን የሚል ነገር ነው የሚኖረኝ። የወረታ የመጀመሪያ ደረጃ ሆስፒታል ከ325,000 በላይ ለሚሆኑ የአካባቢው ህብረተሰብ አገልግሎት የሚሰጥ ሲሆን ወደ ስራ ከገባ ጀምሮ 10,000 ለሚሆኑ ታካሚዎች አገልግሎት መስጠቱም ተገልጿል። ለኢቲቪ ይህን ዋጋቸው ከባህር ዳር።
ከዚህ ጉዳይ ጋር በተያያዘ ምላሽና ማብራሪያ የሰጡን የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴም ሆስፒታሉ ያለበትን የግብዓት ችግር ለመቅረፍ ጥረት እየተደረገ ስለመሆኑ ገልጸዋል። እንግዲህ ከኢማም ብሪጅም ጋር ተነጋግረን የተወሰኑ ሕክምና መሳሪያዎች ገብተዋል ለሆስፒታሉ። በጤና ሚኒስቴርም በእኛም በኩል ብዙ ገዛዎችን አርገናል። ከዚህም በኋላ ደግሞ መሟላት አለበት። የግንባታ ወደ ያክል ጥራት ያለውና አስተማሪ ሆነ እንዲሆን አድርገን መስራት ይኖርብናል። ይህን ለማድረግ በእኛ በኩል በክልሉ በኩል ሕክምና መሳሪያዎችን በማሟላት እየሰራና ያለ ነው። ለመጓጓዣ እንዲሆን መኪና መድበንላቸዋል የሚንቀሳቀሱበት ስራ የሚሰሩበት። አንዳንድ ጊዜም አምቡላንስ ችግርም አለዛ አምቡላንስ የወረዳውንም አምቡላንስ እንዲጠቀሙ ነው። ወደፊት አምቡላንስ ያስፈልገዋል። አምቡላንስ ማሟላት ይገባናል። ያም ሆኖ ግን በመንግስት አቅም ብቻ ግብዓቶችን ማሟላት ስለማይቻል ደጋፊ አካላት ርብርብ እንዲያደርጉ ኃላፊው ገልጸዋል። ካለብን የአቅም ውስንነት አንጻር ነው። ስለዚህ መንግስት ሁሉንም ነገር አሟልቶ የሚችለው ስላልሆነ የአካባቢው ማህበረሰብ መሳተፍ አለበት። የአካባቢ ተወላጆች የጀመሩት እገዛ አለ። ይህንን ማጠናክረው መቀጠል ይኖርባቸዋል። በውጭ ያለው ከዚህ ከክልላችን ውጭ የሚኖረው ማህበረሰባችንም የሚኖሩትም አካላት ይሄንን ሆስፒታል የተሻለ ሆስፒታል ለማድረግ ይሄንን ብቻ ሳይሆን ሌሎች ሆስፒታሎቻችንን የተሻሉ ለማድረግ ብዙ ጥረቶች እየተደረጉ ነው። ለዛ ላቅ ያለ ምስጋና አለን። ከዚህም በኋላ በገና ብዙ ወደ ስታንዳርዱ ስላልመጣን ብዙ ክፍተቶች ስላሉብን ለወረታ ሆስፒታልም ለሌሎች ሆስፒታሎችም የሚችሉትን ድጋፍ እንዲያደርጉልን ጥሪያችንን እናስተላልፋለን። በወላይታ ዞን ሶዶ ከተማ እየተተገበረ የሚገኘው የሌማት ትሩፋት መርሃ ግብር የከተማው ነዋሪዎች ተጠቃሚ እያደረገ ስለመሆኑ ተገለጸ። የአካባቢው ማህበረሰብ ወተትን በተመጣጣኝ ዋጋ እየቀረበላቸው እንደሆነም ተናግረዋል። ዘጋቢያችን ማህሪ አለሙ ዝርዝሩን አጠናቅሯል። የሌማት ትሩፋት ኢትዮጵያ የምግብ ዋስትናዋን ከማረጋገጥ ባለፈ ሀገሪቱ ያሏትን የቀንድ ከብቶች፣ የዶሮ፣ የማር፣ የአሳና የወተት ሀብቶች በአግባቡ እንድትጠቀም የሚያስችል እንደሆነ ይታመናል። የዚሁ የሌማት ትሩፋት አካል የሆነ የእንስሳት ማድለብና የዶሮ እርባታ በወላይታ ዞን ሶዶ ከተማ በወጣቶች እየተተገበረ እንደሚገኝ ኢቲቪ በቦታው ተመልክቷል። ይህ የሌማት ትሩፋት ህብረተሰቡን ተጠቃሚ ከማድረግ ባለፈ ለወጣቶችም የስራ እድል እንደፈጠረላቸው ተናግረዋል። እዚህ ግቢ ስንሰራ ሁሉንም ነው የምንሰራ። አታክልትም እንሰራለን፣ ላሞችንም፣ ወተትም፣ ዶሮም ሲመጣ ዶሮን እንከባከባለን። ሁለገብ ሰራተኞች ነው ያለን እዚህ እና በይበልጥ መኖ ነው ማከፋፍለው። እኔ በይበልጥ የስራ ፈጠረው በጣም ምርጥ ነው። በጣም ብዙ ትምህርት ነው ወስጃለሁ። ከዚህ የሚያረካ ስራ ነው። ዶሮ፣ ወተት ህብረተሰቡ እንደ ልብ በቃ በደስታ ነው የሚወስዱ። ንጹህ ወተት ነው ያለው። ሌላው አካባቢ ማለት ግለሰብ ላይ ቢሆን ውሃ ምናምን ሊቀለግ እዚህ ግን ንጹህ ወተት በቃ የተጣራ ወተት ላሞቹ በእንክብካቤ የተያዙ ናቸው። በቃ ቀን በቀን ቸክ ይደረጋሉ። በሽታው ምኑ ሁሌ በቃ በንጽህና ስላሉ ወተቱ ሁሉ ንጹህ ነው። ዶሮ ራሱ ህብረተሰቡ በዚህ ዙሪያ ያለው አሁን ወጣችሁ ብትጠይቁ ከዚህ ያልተጠቀመ ሰውና ደስተኛ ያልሆነ ሰው አታገኙ። በዚህ ንብረት ግላስ ገባው አሁን በዚህ ድርጅት ከገባው ወዲህ ጀምሮ በጣም ለውጥ አመጣው። ትምህርት እዚህ ተምሬ እስከ ሌቨል 4 ጨርሻለሁ። ትንሽ ይሁን የሚገኘው ደሞዝ ትንሽ ከሆነ ቤተሰቡን እያገዝኩኝ እየተማርኩኝ እየሰራውን መጀመሪያ ነበር የለም በቃ ብር የለም ባዶ ነው የመጣው። ከሩቅ አገር ነው የመጣው። ከዛ አሁን ስራ አግኝቶ አሁን ዳሽን ባንክ ያለ ብር በዛ ይገባል። አሁን ንግድ ባንክ ገብቷል አዲስ። ከዛ አሁን በቃ ደስተኛ ሆነናል። ስራ አሪፍ ነው። ለውጥ መጥቷል። የአካባቢው ማህበረሰብ ከእንስሳቱ የሚገኘውን የወተት ምርት በተመጣጣኝ ዋጋ እየቀረበ ስለመሆኑ ይናገራሉ። በቅናሽ ዋጋ በተሻለ ዋጋ ለአቅም ባገናዘበ ዋጋ ነው የሚያቀርቡልን። በዛ ይሄ እርባታ መኖሩ ከፍተኛ ጥቅም አለው። ወተታቸው በጣም ምርጥ ነው። በተመጣጣኝ ዋጋ ነው የምናገኘው። ከገንዘቡ አንፃርም ሌላ ቦታ ላይ ወተት 80 ብር ነው የሚሸጠው። እዚህ ግን 60 ብር ነው የሚሸጠው። በጣም ዋጋው በጣም የተሻለ ዋጋ ነው። በዞኑ በእንስሳት ሀብት ላይ ብቻ ለበርካታ ወጣቶች የስራ እድል መፍጠር ስለመቻሉ የወላይታ ዞን ግብርና መምሪያ ምክትል ኃላፊና የእንስሳት ዘርፍ ኃላፊው ሙሉጌታ ከተፈው ይናገራሉ። ከመንግስት ተቀጣሪ ከምንሆን ራሳችን ችለን እንዴት መስራት አለብን በሚል አቅዶ ነው የመጡት። አሁን በዚህ ልክ አሁን ውጪ ወጣችሁ ይሄን መንደር ዙራችሁ ብታዩ አብዛኛው ወጣት ከነሱ ወስዶ ዶሮ ላይ የተሰማራ አለ፣ እነዚህ ወተት ላይ የተሰማራ አለ፣ ወደታች አሳ ላይ የተሰማራ አለ። በዚህ ልክ ሁሉም
እነሱን አይቶ እየሰራ ያለበት ሁኔታ ነው ያለው። አጠቃላይ የእንስሳቱን ፓርት ሲናይ ከ165% በእንስሳት ሀብት ላይ ነው ስራ ለወጣቶች ተፈጠረው። የሌማት ትሩፋት የልማት ዘመቻ ሀገራዊ ንቅናቄ በአርባ ምንጭ ከተማ በጠቅላይ ሚኒስትር አብይ አህመድ ይፋ መደረጉ ይታወሳል። በሌላ ዘገባ በአቃቂ ቃሊቲ ክፍለ ከተማ በሌማት ትሩፋት መርሃ ግብር ነዋሪዎች ከራስ ፍጆታ አልፈው ለገበያ የሚያቀርቡት ምርት ስለመጀመራቸው ገለጹ። በክፍለ ከተማው ከ12000 በላይ አባወራዎችን በሌማት ትሩፋት ተጠቃሚ ለማድረግ እየተሰራ ነውም ተብሏል። ሩት ወርቆ በአቃቂ ቃሊቲ ክፍለ ከተማ ነዋሪ የሆነው ወጣት ሄኖክ ዳምጠው በሌማት ትሩፋት መርሃ ግብር በከብት እርባታ ላይ ተሰማርቶ የወተት ምርት ለማህበረሰቡ ማቅረብ ጀምሯል። ወጣቱ በቅርብ ጊዜ የጀመረውን የከብት እርባታ ስራን ለማሳደግና ተጠቃሚነቱን ሊጨምሩ የሚችሉ ቴክኖሎጂዎችን በመጠቀም የማደግ ተስፋን ይዞ እየሰራ መሆኑን ይገልጻል። በቀን ከ150 በላይ ይታለባል ስድስቱ እና ያው አካባቢው ላይ ከሚሸጠው በከፍተኛ ሁኔታ ቅናሽ አድርገን እያከፋፈልን ነው። አሁን እኛ በ50 ብር ሂሳብ ነው 1 ሊትሩን እየሸጥን ያለነው እያከፋፈልን ነው። ከካናዳ አስመጣ ነው ዘረመል በዛ አማካኝነት ጾታ የታወቀ ዘረመል ነው። ከ95% ሴት መሆናቸውን የሚያሳውቅ ማለት ነው። ያንኛው ዘረመል በአንዷ ከ65 ሊትር በላይ የምትታለብ ነች። ከዛ ከ3 አመት በኋላ የምናገኘው ውጤት ነው ለኛ የወደፊት ራያችን። በአቃቂ ቃሊቲ ክፍለ ከተማ በሌማት ትሩፋት መርሃ ግብር ከ6000 በላይ አባወራዎች ለቤት ፍጆታ የሚውል የከብትና የዶሮ እርባታ፣ የጓሮ አትክልትና በተቀናጀ የከተማ ግብርና ላይ የተሰማሩ ሲሆን ወጣት ኢዮብ ደምሴ በዶሮ እርባታ ላይ ተሰማርቶ ምርቱን ለገበያ እያቀረበ ይገኛል። ሊጥሉ ያሉ ቀይ ዶሮዎችን ትዛዝ ኦርደር አረኩኝና እነሱም በዚህ በ3 ወር ውስጥ እዚህ ያስመጣቸው አሁን ኦልሞስት እኔ ጋር ከመጡ ወደ 2 ወር ከ15 ቀን ይሆናቸዋል። አሁን ወር ከምናምን እንቁላል መጣል ጀምረዋል። የተወሰኑ ዶሮች ቢቀሩ ነው። አሁን ኦልሞስት ወደ 1000 ዶሮ እንቁላል ይጥላል። በወር እስከ 90,000 ብር አገኛለሁ። ወጣቶቹ ስራውን ሲጀምሩ ባላቸው አነስተኛ ቦታ ላይ ሲሆን ስራቸውን በማሳደግ ተጠቃሚነታቸውን ለመጨመርና ለሌሎችም የስራ እድል መፍጠር እንዲችሉ ከመንግስት ድጋፍ ጠይቀዋል። የመኖ ማቀነባበሪያ እኔ ከምገዛ የመኖ ማቀነባበሪያ በዚሁ በጀርባዬ ባለኝ ኦፕን ኤሪያ ስፔስ አለኝ እዚሁ ሰርቼ እዚሁ እያመረትኩኝ ለአካባቢው ሰዎች ተጠቃሚ እንዲሆኑ ለራሴም እና ደግሞ የዶሮዎቹንም መጠን ደግሞ ሰፋ አድርጌ ለመጀመርም ስላሰብኩኝ የመንግስት ድጋፍ ያስፈልገኛል። የውሃ እጥረት አለ እዚህ ጋር ደግሞ የሮቶ ችግር አለብኝ። ሰፊ ቦታ ብናገኝ ያንን ቦታ ተጠቅመን ረጅም የሆነ እቅዶች አሉን። የምግብ ማቀነባበሪያ የከብቶች ምግብ ማቀነባበሪያና ፓክድ እያደረጉ ለተለያዩ አካላት ማድረስ ለህብረተሰቡ ማድረስ ነው ዋና ዓላማችን። በአቃቂ ቃሊቲ ክፍለ ከተማ የሌማት ትሩፋትና የከተማ ግብርናን ማከናወን የሚያስችል የተሻለ አቅም መኖሩን የሚገልጸው የክፍለ ከተማው ግብርና ጽሕፈት ቤት ያለውን አቅም ለመጠቀም እየተሰራ ነው ብሏል። ማስፋፊያ ክፍለ ከተማ ከሆነ ጋር በተያያዘ ሪሌቲቭሊ ከሌላ በተለየ መልኩ አቅም አለ፣ ፖቴንሻል አለ ማለት ነው። አቃቂ ክፍለ ከተማ ገና በማደግ በማልማት ላይ ያለው ክፍለ ከተማ እንደመሆኑ መጠን ተቋማት አሉ፣ ኢንዱስትሪዎች አሉ፣ ሰፋፊ ቦታ ያላቸው ማለት ነው። ሙሉ በሙሉ በግንባታ ከቨር ያደረጉ ፕሮጀክታቸውን በፌዝ እየሰሩ ያሉ አሉ። ባላቸው ክፍት ቦታ ላይ ግብርና እንዲሰሩ የማድረግ ስራ እየሰራን ያለንበት ሁኔታ አለ። በክፍለ ከተማው በዚህ አመት ከ12000 በላይ ነዋሪዎችን በሌማት ትሩፋት ተጠቃሚ ለማድረግ እየተሰራ ሲሆን እስካሁንም ከ7000 በላይ አባወራዎች ከራስ ፍጆታ አልፈው ለገበያ የሚቀርብ ምርት ማምረት መጀመራቸው ተገልጿል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። ከውጭ የመረጥነው ጉዳይ ላይ ደርሰናል። እንግሊዝ ለዩክሬን እሰጠዋለሁ ያለችውን በዩራኒየም የበለጸገ መሳሪያን ተከትሎ ሩሲያ ሀገሪቱን አስጠነቀቀች። የእንግሊዝ መንግስት በበኩሉ የሩሲያ ማስጠንቀቂያ ተቀባይነት የለውም ሲል አጣጥሎታል። ነጻነት ፍቅሩ ተመልክተዋለች። ከዓመት በላይ የፈጀው የሩሲያና ዩክሬን ጦርነት ሁለቱ ሀገራት በጥላቻ እንዲተያዩ ከማድረግ በላይ ምዕራባውያኑ በጎራ ተከፋፍለው ፍላጎትና ዓላማቸውን እንዲያንጸባርቁና እንዲተገብሩ እያደረጋቸው ነው። የጦርነቱ ጅማሬ አንዱን ወቃሽ ሌላኛውን ተወቃሽ ከማድረግ አልፎ ወደ መደጋገፍም ተሸጋግሯል። የሩሲያ ውሳኔ የሚያስደነግጣቸው ምዕራባውያን ለዩክሬን የሚያደርጉት ድጋፍ ከቃላት አልፎ በጦር መሳሪያ የታጀበ እስከመሆኑም ደርሷል። ሀገራቱ ከድጋፋቸው አልፎ ሩሲያ
ወዳጄ ብላ ከምትጠራቸው ሀገራት ጋር ያላትን ግንኙነት በጥርጣሬም እንዲመለከቱ አድርጓቸዋል። ከሰሞኑ ቻይና ወደ ሩሲያ ማቅናቷ ደግሞ ወትሮም የሩሲያ ድርጊት የማይጥማት አሜሪካ የጦር ወንጀል መሸፈኛ ነው ስትልም ቻይናን መክሰሷ የሚታወስ ነው። ምንም እንኳን ቻይና ዛሬም ለሁለቱ ሀገራት ሰላም የቆምኩኝ ነኝ ብትልም የሩሲያና የዩክሬን ጦርነት ዜጎችን ክፉኛ ጎድቷል። ሩሲያን በብዙ ሀገራት ባላንጣነት እንድትታይ አድርጓታል። የሩሲያም የዩክሬንም ወዳጅ ነን የሚሉ ሀገራት ግን ብዙ ውሳኔዎችን ቢያሳልፉም ዜጎችን ከሞት መታደግ ጦርነቱንም ማስቆም አልተቻላቸውም። በርካታ ውሳኔዎች የተላለፉባት ሩሲያ ከሰሞኑ ደግሞ ከዓለም አቀፉ የጦር ወንጀለኞች ፍርድ ቤት ጋርም እንድትፋጠጥ አድርጓታል። የዓለም አቀፉ የጦር ወንጀለኞች ፍርድ ቤት ያሳለፈውን ውሳኔ ተከትሎ ውሳኔውን አልቀበልም ያለችው ሩሲያም በሄግ የሚገኘውን ተቋሙን በሃይፐርሶኒክ ሚሳኤል እመታዋለሁ ማለቷም አነጋጋሪ ሆኗል። ከዚህ ደግሞ ሌላ ማስጠንቀቂያም ከወደ ሩሲያ መጥቷል። የእንግሊዝ መንግስት ለዩክሬን ቻሌንጀር 2 ለተባሉ የጦር ታንኮች የሚያገለግሉ በዩራኒየም የበለጸጉ ተተኳሽ ጥይቶችን ለመላክ መወሰኑን ተከትሎ ሩሲያ በፕሬዝዳንቷ ቭላዲሚር ፑቲን አማካኝነት ማስጠንቀቂያዋን ሰጥታለች። የፑቲን ማስጠንቀቂያም የእንግሊዝ የመከላከያ ሚኒስትር አናቤል ጎልዴን አገሪቱ ለዩክሬን ለመስጠት ካቀደቻቸው የጦር መሳሪያዎች መካከል በዩራኒየም ንጥረ ነገር የበለጸጉ ተተኳሽ መሳሪያዎች አንዱ ናቸው ማለታቸውን ተከትሎ የመጣ መሆኑንም ተናግረዋል። ምንም እንኳን ፑቲን ስላጸፋዊ ምላሹ ማብራሪያ ባይሰጡም በሌላ በኩል ለዩክሬን ድጋፍ አደርጋለሁ የምትለው እንግሊዝ የፑቲንን ማስጠንቀቂያ ተከትሎ በሀገሪቱ መከላከያ ሚኒስትሯ በኩል የተለመዱ ተተኳሽ መሳሪያዎች ናቸው እንጂ ሩሲያ ሆን ብላ የኒኩለር መሳሪያ አድርጋ እንደምታሰራጨው አይደለም ሲሉ አጣጥለውታል። ከዚህ ደግሞ ሰርጌይ ላቭሮቭ የእንግሊዝ መንግስት ውሳኔ በሩሲያና በምዕራቡ ዓለም የኒኩለር ግጭት እንዲነሳ የሚያደርግ ነው ሲሉም ተችተዋል። ውሳኔዋ ክፉኛ ለንደንን የሚጥላት ነው ሲሉም አስጠንቅቀዋል። በመጨረሻም ዋና ዋና የዓለማችን ከተሞች ዛሬን ጨምሮ በቀጣይ ቀናት የሚኖራቸውን የአየር ትንበያ ሁናቴ ተከታተሉትና እንመለሳለን።